ስኩዊድ ጌም ላይ ያለውን እያንዳንዱን ቻሌንጅ እዚህ በእውነተኛ ህይወት ገንብቼዋለሁ። እናም ከነዚህ 456 ተሳታፊዎች መካከል ረዥሙን መጓዝ የቻለ ሰው የ$456,000 ተሸላሚ ይሆናል። መጀመሪያ የምንጫወተው ጨዋታ ቀይ መብራት አረንጓዴ መብራት ነው። እናም ቀዩን መስመር ለማለፍ 30 ደቂቃ አላችሁ። እናም ወሬ ሳናበዛ አረንጓዴ መብራት፣ ቀይ መብራት። ኦ እንደምታዩት እያንዳንዱ ተጫዋች ሰውነት ላይ የተገጠመ መሳሪያ አለ። ከጨዋታው ሲወጡ መሳሪያው ይፈነዳል። ክሪስ መሞከር ትፈልጋለህ? ቀይ መብራት። ይሄ እርጉም እንደሚሸውዳቸው አውቄ ነበር። አረንጓዴ መብራት፣ ቀይ መብራት። የተወሰኑ ፍንዳታዎች የሰማው ነው። አንዳንድ ሰዎች ከጨዋታው እየወጡ ነው። ቀጣይ ቀይ መብራት ሲባል ከዚህ የተሻለ አቋቋም ብትቆም ይሻላል። ደህና ነህ? ግን እስካሁን 30 ሰዎች ወጥተዋል። አሁን ከተንቀሳቀሱ ከጨዋታው ይወጣሉ። እኛ አረንጓዴ መብራት እስክንል ድረስ በዚሁ አቋም መቆየት አለባቸው። አሁንም 23 ደቂቃዎች ስለቀሩኝ የፈለግኩትን ያህል ጊዜ መውሰድ እችላለሁ። አሁን አረንጓዴ መብራት ብንል ጥሩ ነው። ይህ ሰውዬ ተንበርክኮ ነው ያለው። አረንጓዴ መብራት፣ አረንጓዴ መብራት። ሁሉም ቆሞ። ቀይ መብራት። ኦ አግኝተነዋል፣ አግኝተነዋል። ምንጽሬን ታስተካክልልኛለህ? ግን ቀስ ብላ አድርገው። እሺ፣ እሺ። አሁን አሪፍ ነው። አሁን አሪፍ ነው። አረንጓዴ መብራት፣ ቀይ መብራት። እስካሁን የተንቀሳቀስሽ ነው። ጭራሽ ትሮጣለች እንዴ? እስቲ መጨረሻ ላይ ማን እንዳለ እንዴ? አንተ መጨረሻ ላይ ያለው ሰው ነህ። ምንም የተንቀሳቀስክ አይደለም እንዴ? ሌሎቹ መንገዱን ያጽዱልኝና ከዛ ፈጥኜ እገባለሁ። እስኪ የሚያዋጣ ከሆነ እናያለን። አረንጓዴ መብራት፣ ቢጫ፣ ቀይ። ኦ ያዝናት። ቢጫው መብራት ሰርቷል። በጣም ተንኮለኛ ነው። ቢጫ መብራት እኮ ነው ያላቸው። ቁጥር 67 በዋናው ጌም ላይ ጎበዝ ስለነበረች አረንጓዴ መብራት እንድትይ ፈቅጄልሻለሁ። አረንጓዴ መብራት፣ ቀይ መብራት። አስባችሁታል? እሷ ራሷ ወጥታ ቢሆን ኖሮ በጣም ነበር የሚያስቀው። እንደምትመለከቱት ከ100 በላይ ሰዎች ከውድድሩ ውጭ ሆነዋል። ቻንድለር እስኪ የሆነ ነገር በል። አረንጓዴ መብራት፣ ቀይ መብራት። ኦ የእነዚህ ደግሞ ድምጻቸው በጣም ከፍ ያለ ነው። አረንጓዴ መብራት፣ ቀይ መብራት። ተመልከቱ፣ የመጨረሻው ቀይ መብራት ጋር ለመድረስ በጣም ጥቂት ነው የቀራቸው። ለአብዛኛዎቹ ሰዎች ይህ የሞት ሽረት ጉዳይ ነው። ሁላችሁም ወደ ቲቪው ተመልከቱ። 4 ደቂቃ ከ20 ሰከንድ ብቻ ነው የቀራችሁ። አረንጓዴ መብራት፣ ቀይ መብራት። ዋው ተመልከቱ፣ የመጀመሪያዎቹን 2 አሸናፊዎች አግኝተናል። አረንጓዴ መብራት፣ ቀይ መብራት። የስ አድርጌዋለሁ፣ አሸንፌያለሁ። 5 አሸናፊ ሰዎችን አግኝተናል። አሁን በፍጥነት ካልሮጣችሁ ሁላችሁም የምትሸነፉ ነው የሚሆነው። አዎ ልክ ነህ። አረንጓዴ መብራት፣ ቀይ መብራት። 2 ደቂቃ ብቻ ነው የቀራችሁ። ይሄ በጣም አስጨናቂ ነገር ነው። አረንጓዴ መብራት፣ ቀይ መብራት። ከ1 ደቂቃ በታች ነው የቀረን። ሰዓቱ እየሄደ ነው። አረንጓዴ መብራት፣ ቀይ መብራት። መስመሩን ረግጠሃል። አልፈሃል፣ አልፈሃል። አንተ አልፈሃል። ቀይ መብራት። አገኘናቸው፣ አገኘናቸው። የተወሰነ ሰዎችን ጥለናል። እርግጠኛ ነኝ አንተ ወጥተሃል። ይሄ እንደሚሰራ አውቄው ነበር። አረንጓዴ መብራት፣ ቀይ መብራት። አሁን ብዙዎቻችሁ እንደምትወጡ እርግጠኛ ነኝ። በፍጥነት መሮጥ አለባቸው። በጣም ወደ ኋላ ቀርተዋል። አረንጓዴ መብራት፣ አረንጓዴ መብራት። አይ ከዚህ በኋላ በቃ ቀይ አልልም። ሰዓቱ አልቋል። ኦ እናንተ በጣም ዘገያችሁ። ሰዓቱ አልቋል። ከቀይ መብራት አረንጓዴ መብራት አልፋችሁ ስለመጣችሁ እንኳን ደስ አላችሁ። እዚህ ቲቪ ላይ እንደምትመለከቱት አሁን የቀራችሁት 232 ተወዳዳሪዎች ብቻ ናችሁ። እና ደግሞ ወደ ላይ ስታዩ እየተወዳደራችሁበት ያላችሁት $456,000 ይገኛል። እና አሁን ቀጥታ ወደ ከረሜላው ጨዋታ እናልፋለን። በዚህ ጨዋታ እያንዳንዱ ሰው የተለያዩ ቅርጾች የተሳሉባቸው ኩኪዎች እና መርፌ ይሰጣቸዋል። ቅርጹን ከኩኪው ላይ በጥንቃቄ ለማውጣት 10 ደቂቃ ይሰጧቸዋል። ነገር ግን ቅርጹን ከሰበሩ ከጨዋታው ውጭ ይሆናሉ። እሺ ሁላችሁም አሁን እያንዳንዳችሁ በዚህ ጥያቄ ምልክት ፊት ለፊት ትሰለፉልኛላችሁ። ይሄኛውን የመሃሉ ለምን መረጥሽ? አይ ሁሌም የመሃሉ ይሻላል ብዬ ነው። የዣንጥላው ምልክትም ሊደርሳችሁ ይችላል። እንዴ የዣንጥላ ምልክት አለ እንዴ? አንቺ ስኩዊድ ጌምን አላየሽም እንዴ? በሚገርም ሁኔታ ብዙ ሰዎች ይባረራሉ። የመጀመሪያውን ቅርጽ አሳዩ። ሁለተኛውንም ቅርጽ አሳዩን። እንዴት እንደተደሰቱ ተመልከቱ። በእናንተ ቦታ በሆን ኖሮ በጣም እጨነቅ ነበር። ሶስተኛውንም ክፈቱት። ክሪስ አራተኛውንም ክፈተው።
ኦ አይሆንም! አውቃለሁ ይህ ጥላ ወደ ቤት እንደሚያባረኝ። ፈጣሪ ይመስገን ክቡን ያገኘሁት። በጣም የተጨነቅክ ትመስላለህ። ያገኘው ኮከቡን ቢሆንም እንኳን ከዋናው ካራክተር ጋር ተመሳሳይ ቁጥር ነው የደረሰ። ሰዓቱን አስጀምሩት። አሁን ውድድሩ ተጀምሯል። የሚፍቁትን ነገር እየሰማችሁ ነው? ወይኔ ህይወቴን ጠላሁት። እንዴ ገና ከእቃው ሳወጣው ሁለት ቦታ ይከፈላል እንዴ? እስኪ ልይልህ። እየሰራ ነው። ዣንጥላው ነው እንዴ ደረሰ? አዝናለሁ ወንድሜ። የመጀመሪያውን 3 ማዕዘን በትክክል አግኝተናል። እንኳን ደስ አለሽ። አመሰግናለሁ። ጂሚ ማያውቀው ነገር አለ። ይህንን ላይተር ለአንድ ሰው ሰጣለሁ። ምን ምን? 1 ደቂቃ ከ30 ሰከንድ ብቻ ነው የቀራችሁ። እችላለሁ። የስ አድርጌዋለሁ። ምንም ሳይሰበር በትክክል የወጣ የመጀመሪያ ዣንጥላ ያንተ ነው። ኦ በጣም ቀላል ነበር። 67 አድርገሽዋል። ምንም አልተሰበረባትም። ትንሽ ነው የቀረኝ። 30 ሰከንድ ይቀራችኋል። ወይኔ አምላኬ አድርጌዋለሁ። ፈጣሪ የምርህን ነው? 3 2 1 ሰዓት አልቋል። አደረከው? ዣንጥላውን ሰራኸው? እናም ልክ እንደተጠበቀው የሁሉ ተወዳዳሪ ከውድድሩ ውጭ ሆኗል። ግን አታስቡ፣ ስለተሳተፋችሁ ብቻ $2000 በካሽ ይሰጣችኋል። 142 ተጫዋቾች ይህንን ጨዋታ አልፋችኋል። ከእናንተ መካከል በቀጣዩ 5 ደቂቃ ውስጥ ከዚህ ቦታ የሚወጣ ካለ $4000 በካሽ ይሰጣችኋለሁ። ያው ደካማ ሰዎችን እናስወግድ ብዬ ነው። እኛ እንወስዳለን። እናመሰግናለን። ይህ ሁሉ ሰው ይወጣል ብዬ አላሰብኩም ነበር። እና አሁን የቀራችሁ ተወዳዳሪዎች ለቀጣይ ውድድር እንዲመቸን በ10 ቡድን ትከፈላላችሁ። ምክንያቱም ቀጣይ ውድድር የግሩፕ ስራ ነው። ዝም ብላችሁ እንዳመርጡ ግማሽ ሚሊዮን ዶላሩን እያሰባችሁ። ጠንካራ ብልህና አስተዋይ ሰዎች ያስፈልጉናል። እንደዛ ነው የተሰባሰብ ነው። ውድድሩ የገመድ ጉተታ ስለሆነ ገበድ ያሉ ሰዎች ያስፈልጉናል። ይቅርታ ሴቶችን አንፈልግም። እሺ ሴቶችን አንፈልጉም። ኧረ 10 ምርጦች ተሰባስበናል። እዚህ አለን። እናደርገዋለን። ወይኔ እዚህ ከመሆን $4000 ወስጄ በወጣ ይሻለኝ ነበር። አሁን 10 ሰዎች ያሉበት 12 የተለያዩ ግሩፖችን አግኝተናል። ስለዚህ አሁን ማን ከማን ጋር እንደሆነ የምንለይበት ጊዜ ይሆናል። እሺ ከዚህ ውስጥ 1 ኳስ አወጣለሁ። 6 ከዚህኛው ደግሞ 5። ወደ ድልድዩ ተከተሉኝ። አሁን በጉጉት ስንጠብቀው የነበረው ውድድር ላይ ደርሰናል። የገመድ ጉተታ ውድድር ቡድን 6 ከቡድን 5 ጋር 1 2 3 ቡድን 5። እዚህ ስፖንጁ ላይ የምትወድቁ ከሆነ ማለትም በተቃራኒ ቡድን የምትጎተቱ ከሆነ ያበቃላችኋል። እናንተ ዝግጁ ናችሁ? እሺ እናንተ ዝግጁ ናችሁ? እሺ 3 የምን ቁጥር ነው? ጀምሩ። ጎትቱ። ኦ ወደ ቡድን 5 እየሄደ ነው። ቡድን 6 እያበቃለት ያለ ይመስላል። ጎትት፣ ታገል። ጎትት። ወይኔ በላቸው። ቡድን 5 እንኳን ደስ አላችሁ። የገመድ ጉተታውን አሸንፋችኋል። ቡድን 2 ከቡድን 7 ጋር በጣም ደስተኛ ይመስላሉ። ሁለታችሁም ወደ መድረኩ ውጡ። ገንዘቡን የምንፈልገው ከሆነ ማሸነፍ አያቅተንም። ይሄ ቡድን የሚያሸንፍ ይመስለኛል። ጀምሩ። ይሄ ነገር ወደ ቀኝ እያጋደለ ያለ ይመስለኛል። እስኪ 67 ቁጥርን እንመልከታት። በዋናው ፊልም ላይ ያሸነፈችው እሷ ነበረች። ትሰማለህ? 67 ቁጥር ከኛ ጋር ናት። እንደምትሸነፉ እርግጠኛ ነኝ። አይሆንም። ካርል ሞራል ስጣቸው። ጎትቱ። ጨርቁ እዚህ ጋር ደርሷል። መስመሩን ተሻግሯል። እባክህ አንዴ ወደዚህ ትመጣለህ? አንድ ከዚህኛው አንሳልኝ። ቡድን 4 ከቡድን 10 ጋር እኔ እናንተም በሆን እነሱም በጣም እፈራቸው ነበር። ምክንያቱም ቁጥር 456 ከነሱ ጋር ነው ያለው። ፊልሙ ላይ ዋናው ካራክተር እሱ ነበር። 3 2 1 ጀምሩ። ወደዚህ እየመጣ ነው። ወደ 456 ቁጥር ሄዱ። ጎትቱ። እየወደቁ ነው። ወድቋል። ሁሉም ተወዳዳሪዎች ወደ ስፖንጅ ወድቋል። አንድም ተወዳዳሪ አልቀረም።
እውነት ለመናገር አስቀድመን ያቀድነው ነገር የለም፣ ግን 456 ቁጥር እና ቁጥር 67 ሁለቱም ወደ ቀጣይ ዙር አልፈዋል። ቀጣይ ተወዳዳሪ የሚሆኑት 9 ቁጥርና 11 ቁጥር። በቡድን 9 እና በቡድን 11 መሃል የተደረገው ጨዋታ በጣም ቀላል ነበር። ተመልከቱ፣ የሚዋጉት ለሀገራቸው ይመስላል። እየወደቁ ነው። አረ ሁሉም እየወደቁ ነው። ምንም የቀረ ሰው የለም እኮ። አረ መወዳደሪያውንም ሰበሩት። እናንተ ሰዎች ተንቀሳቀሱ ወደዛ። አሸንፋችኋል። የገመድ ጉተታ ውድድር ተወዳዳሪዎችን ከ120 ወደ 60 ቀንሶልናል። ነገር ግን አስተውሉ፣ ከነዚህ ሰዎች መካከል አንዱ ሰው ብቻ ነው $456,000 የሚያሸንፈው። እሺ ሁላችሁም አንድ ጊዜ ሀሳባችሁን ወደዚህ አድርጉልኝ። ስኩዊድ ጌም ላይ እንደምታውቁት አራተኛው ጨዋታ የብዩ ጨዋታ ነው። ይሄ ነገር ግን ይህን ያህል የሚያስደስት ነገር አይመስለኝም። ምክንያቱም እኛ ራሳችንን ቡድን የምንመሰርትላችሁ በጣም የምትቀራረቡ ሰዎችን አንድ ላይ የምናደርጋችሁ ይሆናል። እናም እንደምታውቁት ከሁለታችሁ አንዳችሁ ብቻ የምታልፉ ይሆናል። ለምሳሌ 431 እና 67 ቁጥር አንድ ላይ ትሆናላችሁ። በጣም ነው እኮ የምንቀራረበው። እሺ አሁን ማን ነው የሚባረረው? እስካሁን ባለው ውድድሮች በደንብ አጥነተናቸዋል። ለዛም ነው እንደዚህ የመረጥን ያለ ነው። ያላንተ ይሄንን ማድረግ አልችልም ነበር። አዎ እርስ በርስ ባንደጋገፍ አንችለውም ነበር። በመጨረሻም ግን ከአንተ ጋር በመሆኔ ደስተኛ ነኝ። ለእያንዳንዱ ሰው 10 ብዮችን ሰጥናቸዋል። የፈለጉትን ጨዋታ መጫወት ይችላሉ። ነገር ግን የሚያሸንፈው መጨረሻ ላይ 20 ብዮችን የያዘ ሰው ነው። እናም አብሯቸው የነበረው ጓደኛቸው ከውድድሩ ይባረራል ማለት ነው። እሺ አሁን ሰዓቱን አስጀምሩት። የፈለጋችሁትን አይነት ጨዋታ መጫወት ትችላላችሁ። አብዛኛዎቹ ተጫዋቾች ግን መጫወት የፈለጉት ትክክለኛው ስኩዊድ ጌም ላይ ያለውን አይነት ጨዋታ ነው። ሙሉ ቁጥር ወይስ ጎዶሎ ቁጥር? አንዳንድ ቡድኖች ግን አዲስ ጨዋታ እያመጡ ነው። ይሄ ምንድን ነው? እዚህ ብሎኬት ላይ ነው የምንወረውረው። የመሃሉን ከመታኑ 3 ነጥብ አለው፣ የጥጉን ከመታኑ ደግሞ 1 ነጥብ አለው። ከዛ ውጪ ከሆነ ግን ምንም አይነት ነጥብ አይኖረውም። ልክ ሰዓቱ ሲያልቅ ብዙ ብዬ የያዘ ሰው ጨዋታውን ያሸንፋል ማለት ነው። እሺ ስለዚህ መልካም እድል ለሁለታችሁም። እዚህ ጋር ደግሞ ጫጫታ መፍጠር የማይፈልግ አንድ ገራሚ ቡድን አለ። በአንድ ጨዋታ ውድድሩን ሊጨርሱት ነው። አንድ ብይ ብቻ ነው ያዝከው። እርግጠኛ ነህ? አዎ። ኦ አግኝቶታል። አንድ ብይ ብቻ ነው የያዘው። እንኳን ደስ አለ። ወደ ቀጣዩ ዙር አልፋል። ቀጣዩ ላይ እንገናኝ። ኖርማል ነው። እሺ ቻው በቃ። በጣም አዝኛለሁ። ኧረ በእናትሽ ይሄን ያህል ቦታ አትስጪው። ሁለታችን እስከ መጨረሻ ለመቀጠል ቃል ገብተን ነበር። አሁን ግን አንዳችን እዚህ ጋር ማቆም ይኖርብናል። ሁላችሁም እየሰማችሁ ነው? 5 ደቂቃ ብቻ ነው የቀራችሁ። እኔም ባታይኝ ይሻላል። እነዚህ ተወዳዳሪዎች $456,000 ውድድርን በሳንቲም ሊጨርሱት ነው። ዝም ብለው ሩድልን ባክ። ጎፈር ነው የወጣው። ጎዶሎ ቁጥር። ወይ ፈጣሪ፣ ተባረሻል። እና አሁን የምታባረርሽ የራስሽ ጓደኛ ናት። ሙድ ይዛል እንዴ? አያምም እኮ። ይህንን ሰውዬ እንድታባሩት መፈልገው እናንተ ናችሁ። የሰብስክራይብ ምልክቱን ስትነኩት ሆዱ ላይ ተገጠመው ማሽን ይፈነዳል። እሺ አንድ ላይ ከሱ እኩል ንኩት። ሰብስክራይብ እንዳደረጋችሁ እርግጠኛ ነኝ። ምን አይነት ጨዋታ ነው የምትጫወቱት እናንተ? ወደ ግድግዳው ባስጠጋ። 1 ደቂቃ ከ15 ሰከንድ ነው ያላችሁ። ቶሎ ብላችሁ ጨርሱ። አንድ ጥያቄ አለኝ ለአንተ። ምንድነው እሱ? ከውድድሩ በኋላ እንደምታስታውሰኝ ቃል ግባለኝ። ምን ማለት ነው እሱ ደግሞ? አፍጥኑት እንጂ ያለዛ ሁለታችሁ መባረራችሁ እኮ ነው። ምንድነው ያ? ምንድነው ያደረግከው አንተ? እርግጠኛ ነህ? አዎ በደንብ። እንግዲህ ምን ማድረግ ይቻላል? ያው ተሸንፈሃል። አሁን ሰዓቱ አልቋል። እዚህ ውስጥ ያላችሁ በጠቅላላ ተባራችኋል። የብዩን ጨዋታ አሸንፋችሁ እዚህ ስለተገኛችሁ እንኳን ደስ አላችሁ። ወደ ቀጣዩ ዙር ከማለፋችን በፊት ግን የተወሰኑ ተጫዋቾችን ማባረር አለብን። ይህ ጨዋታ የመገልበጥ ጨዋታ ነው። በዚህ በሰማያዊው ካርድ መሬት ላይ ያለውን ቀዩን ካርድ መጥቶ የመገልበጥ ጨዋታ ማለት ነው። ከእናንተ ውስጥ ቀድሞ የገለበጡ 16 ሰዎች ወደ ቀጣይ ዙር ያልፋሉ። ሁላችሁም ወርውሩት። በመጀመሪያ ዙር ምንም አይነት ሰው ማግኘት አልቻልንም። ወርውሩት። የስ ገለበጥኩት። እሺ የተወሰኑ ሰዎች አግኝተናል። እንኳን ደስ አላችሁ። ገልብጫዋለሁ፣ አሸንፌያለሁ፣ ገልብጫዋለሁ። በጣም ይገርማል። አሸንፌያለሁ፣ ገልብጫዋለሁ። 9 ተወዳዳሪዎች አልፈዋል። አሁን የሚቀሩን 7 ተወዳዳሪዎች ብቻ ናቸው። እችላለሁ። የስ ዋናው ካራክተር በድጋሚ አልፏል። አሁን ሁላችሁም መፍጠን አለባችሁ። የቀረን የትንሽ ሰው ቦታ ብቻ ነው። ኦ እዚች ጋር አንድ ሰው አግኝተናል። በጣም አመሰግናለሁ። እናንተ 14 ተወዳዳሪዎች፣ እናንተ ማለፍ ስላልቻላችሁ እናንተን ከዚህ ውድድር ማባረር አለብኝ። እሺ አሁን ሁላችሁም አሸናፊዎች ፊታችሁን ወደዛ ዙሩልኝ።
እሺ አሁን ወደዚህ መዞር ትችላላችሁ። እንደምትመለከቱት ክፍል ውስጥ 16 አሻንጉሊቶች አቁመናል እና 16ቱም የተዘበራረቀ ቁጥር አለባቸው። እናንተ አንዳንድ ይዛችሁ ወደሚቀጥለው ክፍል ትሄዳላችሁ ማለት ነው። ጨዋታው የማስታወቱ ድልድይ ነው። እሺ ሁላችሁም አንዳንድ ወስዳችሁ ወደሚቀጥለው ክፍል መሄድ ትችላላችሁ። አሁን ስንት ቁጥር አገኘች? ወይኔ አንድ ቁጥር ነው ያገኘችው። 13 ምንም አይልም። ሁለት ቁጥር አሁን አቋርጠው ለቤት ብትሄድ ይሻላል። ሁሉም ተወዳዳሪዎች ቁጥራቸውን ይዘዋል። አሁን ቀጥታ ወደ መስታወቱ ክፍል እንሄዳለን። አሁን የምንገኘው የመስታወቱ ድልድይ ጋር ነው እና ሁሉም ተወዳዳሪዎች በየቁጥራቸው ይህንን ድልድይ መሻገር ይኖርባቸዋል። እሺ አስገቧቸው ተወዳዳሪዎቹን። ፊታቸውን ለማየት በጣም ነው የቸኮልኩት። በፈጣሪ ስም ምንድን ነው ይሄ? ተወዳዳሪዎች ወደ መስታወቱ ድልድይ እንኳን በሰላም መጣችሁ። እዚህ ድልድይ ላይ ሁለት አይነት መስታወቶች አሉ። አንደኛው እናንተ መሸከም የሚችል ሲሆን፣ አንደኛው ደግሞ እናንተን ወደ ስር የሚጥላችሁ ነው። ሰዓቱን አስጀምሩት፣ ውድድሩ ይጀመር። ውድድሩን የምንጀምረው ቅድም በያዙት ቁጥር መሰረት ነው። ስለዚህ ከአንድ ቁጥር እንጀምራለን። የመጀመሪያውን ዝላይ አሸንፋለች። ከአንድ አግኝታለች። ወደ ቀኙ ሊድ። አዎ ወደ ቀኙ ብትጂ ይሻልሻል። ክሪስን መስማት ያለብሽ አይመስለኝም። ክሪስ በወድቅ በአንተ ነው። ይኸው አልወደቅሽም። የመጀመሪያ ተሰናባቻችንን አግኝተናል። ቢሆንም ግን ለቀጣዩ ተወዳዳሪያችን መንገድ ከፍታ ነው የወደቀችው። የትኛውን መርገጥ እንዳለበት ያውቃል። እስካሁን 3 ደቂቃ ተጠቅማችኋል። እሺ አሁን መሄድ የሚፈልግ ሰው አለ? እሺ እስኪ እንመልከተው። እሺ ታደርገዋለህ። ሂድ። ዮ አደረገው። እሺ 2 ቁጥር አንተ ሄዳውን ስብ ታደርገዋለህ። ቀጣዩን እኔ አደርገዋለሁ ብሮ። አሁን ሌላ ሰው ከኔ መቅደም አለበት። ስንት ማስታወት አገኘ አንተ? 3 አግኝቻለሁ። ሌሎቻችሁ መታችሁ ማትቀድሙ ከሆነ ሰዓቱ እዚሁ እያለን የሚያልቅ ይሆናል። አሁን 3 ቁጥርም ተባሯል። 2 ቁጥር። እሺ አሁን አንተ ከሶስቱም 3 ማስታወት ስላገኘ እድለኛ ስለሆንክ አሁን መሞከር ትችላለህ። ግን እያስገደድኩት አይደለም። ይህንን ማወቅ አለባችሁ። ሁለትም ሄዷል። 10 ቁጥር ምን አስቦ እንደሆነ አላውቅም፣ ግን ከፊት እየመራ ነው ያለው። ራሱን እኮ አደጋ ላይ እየጣለ ነው። እሺ 4 ቁጥር ልትሄድለት ነው። 6 ደቂቃ ብቻ ነው የሚቀራችሁ። ይህንን ለሴቶች ስል ነው ማደርገው። አንድ ጊዜ ለወደቁ ሰዎች ሰላምታ እንስጣቸው። በሉ ቀጥሉ። ከ5 ደቂቃ በታች ነው የቀራችሁ። ይሄ እብደት ነው። ወይኔ 10 ቁጥርም ወደቀ። እሺ ቀጣይ ማን ነው መሄድ የሚፈልገው? አይ እኔ አልሄድም። ስንጠብቀው የነበረው ሰዓት ደርሷል። ሁሉም አንሄድም ማለት ጀምረዋል። አልሄድም፣ እኔ ያለሁበት ተመችቶኛል። 5 ቁጥር አድርገው እንጂ 5 ቁጥር አግኝቶታል። እሺ አሁን ሌላ ሰው መጥቶ ይሞክር። ከ3 ደቂቃ በታች ነው ያላችሁ። እንዲሁም 4 መስታወት ይቀራችኋል። ሌሎቻችሁ መታችሁ ማታግዙኝ ከሆነ ከዚህ ቦታ ንቅንቅ አልልም። 2 ደቂቃ ብቻ ነው የቀረን። 15 ና ወደዚህ። እኔ አልሄድም፣ እዚህ ተመችቶኛል አልኳችሁ እኮ። 2 ደቂቃ እኮ ነው የቀራቸው። እነዚህ ሰዎች ይቀልዳሉ። ይሄኛውን ሂድና እኔ ቀጣዩን ሄዳለሁ። ና እንጂ ሂድ። 1 ደቂቃ ከ30 ሰከንድ ነው የሚቀራችሁ። በላ አድርገው። ዝለል። ሂድ። ከዚህ በኋላ የትም አልሄዳትም። ንቅንቅ ነው ማለት ነው። ፈጣሪ ራሱ ከዚህ በኋላ እንዳትሄድ ብሎ ነግሮኛል። 1 ደቂቃና 3 ዝላይ ይቀራችኋል። ይኸውላችሁ ከኋላ ያላችሁ ተወዳዳሪዎች 0-0 ሲል ሁላችሁም ናችሁ የምትወድቁት። እኔ ራሴን ተረይጃለሁ። እዚሁ ነው የምጠብቃችሁ። እሺ ይኸው ለዘል ነው። ወድቋል። እሺ አንተ ቀጥል። እሺ እኔ አልሄድም። ኑ እናንተ ቀጥሉ። የእናንተ ተራ ነው። አልሄድም፣ አልዘልም እኔ። ና አንተ ዝለል። 30 ሰከንድ ነው የሚቀራችሁ። ሂድ አንተ ሂድ። 1 ብቻ ነው የሚቀር። ሂድ 1 ብቻ። ሂድ 1 ዝላይ። ዝለሉ። 9 8 7 6 5 አረ የሆነ ሰው ሂድ። ቪዲዮውን በድጋሚ ማየት ይኖርብኛል። 0-0 ካለ በኋላ የዘለሉ ሰዎች አሉ። እነሱም 4 ሰዎች ናቸው እና ደግሞ በግልጽ ነው የሚታዩት። እነዛ 4 ሰዎች ደግሞ 16 ቁጥር፣ 8 ቁጥር፣ 13 ቁጥርና 5 ቁጥር ናቸው። ወደዚህ ዝለሉ። ተባረሃል። ሂዱ ከዚህ ተባራችኋል።
እናንተ ደግሞ የቀራችሁት በአጠቃላይ ለመጨረሻው ዙር አልፋችኋል። ለ$456,000 የምትፋለሙ ይሆናል። ምርጥ 6 ውስጥ ስለገባችሁ እንኳን ደስ አላችሁ። ለዚህም አሪፍ ራት አዘጋጅተንላችኋል። ይገባችኋል። በደንብ መብላት አለባችሁ ለቀጣይ ውድድር አሪፍ ኢነርጂ ለማግኘት። ይህንን ውድድር ማሸነፍ አለብኝ። የተወሰነውን ብር ለእናቴና ለጓደኞቼ ነው የምሰጠው። ይህ ገንዘብ ከኔ ጋር ወደ ቤት መሄድ አለበት። 100,000 ለእናቴ ነው የምሰጣት። በጣም ደስ ብሎኛል። እዚህ ቦታ ላይ መድረስ እድለኛነት ነው። እሺ ሁላችሁም ወደ መጨረሻ ውድድር መሄድ አትፈልጉም? እንሂድ እናደርገው። ወደ ጌሙ የመጨረሻ ውድድር እንኳን በሰላም መጣችሁ። እንደምትመለከቱት እዚች ጋር ወንበሮች አሉ። ምን ልንጫወት እንደሆነ ገምታችኋል መቼም። ወንበርና ዘፈን? አዎ ልክ ብላችኋል። ወንበሩ ሙሉ ለሙሉ ክብ ሰርታችሁ መዞር ይኖርባችኋል። ሙዚቃውን አስጀምሩት። ካርድ በፈለግክ ሰዓት ሙዚቃውን ማቆም ትችላለህ። ሁለታችሁም ወደዚህ ዞራችሁ እንዳታዩ፣ በጭራሽ ወደዚህ ዞራችሁ እንዳታዩ። ምን እንደሚፈጠር እኔ እሱን የተቀመጠው ብዙውን ቦታ ያዝኩት እኔ ነኝ። ሰውዬ በጣም አዝናለሁ። ተባረሃል። መባረሪያ ሳጥኑን አምጡለት። እሺ አሁን ክደኑት። 75 ቁጥር ከውድድሩ ተባሯል። እናም 5 ሰዎች ብቻ ቀርተውናል። እናም ደግሞ ይሄ መቀመጫውን አያስፈልገንም። ካርል ሙዚቃውን አስጀምረው። እሺ ኧረ በለው። ቆይ ማንም እንዳይነሳ፣ ማንም እንዳይንቀሳቀስ። እንዴ ለምን ተነሳ አንተ? አይ እሱ ይዞታል፣ እሱ ተቀምጦበታል። ይገርማል። እውነቱን ተናግሯል። በሳጥን አድርገን እንሸኘዋለን። እሺ ዘፈኑን ክፈተው። እሺ ሙዚቃው ተጀምሯል። $456,000 ከፊት ለፊታቸው አለ። ምን እንደሚፈጠር እኔ በማንኛውም ሰከንድ ልናቆመው እንችላለን። ተቀምጧል፣ እሱ ተቀምጧል። ዘፈኑ ሳይቆም ነው የተቀመጠው። ካርል እኮ ሙዚቃውን አላቆመውም። አሳዛኝ ተሸናፊ ሆናል። ሳጥኑን አምጡለት ወደዚህ። ጥሩ ጊዜ ነበረ፣ ወድጄዋለሁ። ያዝናናል። እሺ እንቀጥላለን። ዘፈኑ ጀምሯል። ተንቀሳቀሱ፣ ተሽከርከሩ። 3 ተወዳዳሪዎች፣ 2 ወንበር። ከነሱ መሃል አንዱ ይባረራል። በደንብ ተሽከርከሩ፣ ተንቀሳቀሱ። አደረግነው። እኚህ ሁለቱ እኔ ላይ የቋጠሩ ነበር። ለሁለቱ ነው። 368 ተባሯል። ስለመጣ እናመሰግናለን። ክፈቱለት፣ አስገቡት። ይሄን ውድድር ስንጀምር 456 ነበሩ። አሁን ግን 2 ብቻ ቀርተዋል። እሺ ሰዎች ይሄንን ወንበር አነሳዋለሁ እና ደግሞ የምታደርጉልኝ በጣም ትሽከረከራላችሁ። ማንም መቆም የለበትም። ይሄ የመጨረሻው ውድድር $456,000 ማን እንደሚወስድ ይወስናል። ሙዚቃውን አስጀምረው። ትንሽ ጊዜ ስጣቸው። ትንሽ ይሽከርከሩ እስኪ። ካርል ወደዚህ ዞሮ አላየም እና በምንም አይነት ሁኔታ የቱ ጋር እንዳለው አያውቅም ማለት ነው። የሆነ ሰው $456,000 ያገኛል። አንተ እቺን በተን ስትነካት ማለት ነው። ይሄ ነገር በጣም አስጨናቂ እየሆነ ነው። መቼ ነው ሙዚቃውን የሚያቆመው? እንጠብቃለን፣ ችግር የለውም። የስ አሸንፌያለሁ፣ አድርጌዋለሁ። ፈጣሪ ሆይ አሸናፊ ነኝ፣ አሸንፌያለሁ። እዚህ ውድድር ላይ ስለተሳተፍክና ሁለተኛ ስለወጣ $10,000 እሰጥሃለሁ። የምርህን ነው? ውድድሩ ተጠናቋል። እናም 79 ቁጥር $456,000 አሸንፏል። እና ሁላችሁም ይህንን ቻናል ሰብስክራይብ አድርጉ። እንዲሁም ይህንን ቪዲዮ ላይክ ማድረጋችሁ እንዳይረሳ።